ሞቃዲሾ ተናጠች። ቪላ ሶማሊያ መፈንቅለ መንግስት ተሞከረ። ኢትዮጵያን የነካ የለውም በረካ እንዲሉ የኢትዮጵያን ጎረሮ ለማነቅ ከካይሮ እስከ አስመራ ሲመላለሱ የከረሙት ፕሬዝዳንት ያልታሰበ መፈንቅለ መንግስት ገጥሟቸዋል። ሞቃዲሾ እየተናጠች ነው። የፕሬዝዳንቱ ግቢ በተቃዋሚዎች ተከቧል። ሐሰን ሼክ እስካሁን ያሉበት አልታወቀም። ይህም ፕሬዝዳንቱ ቢሮ አቅራቢያ የተከሰተውን ወታደራዊ አመጽና ኩዴታ የኢትዮጵያ ጦር እንደተቆጣጠረው ታውቋል። በእርግጥም የኢትዮጵያ ጦር ሐሰን ሼክ መሐመድን ታድጓቸዋል። ሶማሊያ ዳግም መፈራረስ ውስጥ የምትገባበት አጣብቂኝ ጊዜ ተከስቷል። ንድፉን ከኢትዮጵያ ፌዴራላዊ አወቃቀር የቀዳው የሶማሊያ ህገ መንግስት ለሀገሪቱ መፍረስ ምክንያት ሊሆን ተቀርቧል። ጉዳዩ አፍሪካ ቀንድን ካርታ ጭምር ሊቀይር የሚችል ነው በሚል ተፈርቶለታል። ይህ ህገ መንግስት በዛሬው ዕለት መፈንቅለ መንግስት እንዲሞከር ጭምር ምክንያት ሆኗል። ውድ ቻናላችን ቤተሰቦች ሶማሊያ መፈንቅለ መንግስት ተሞከረ፣ የኢትዮጵያ ጦርም ሐሰን ሼክ መሐመድን ታደጋቸው። ኢትዮጵያን ጠላት ብለው ፈርጀው ኢትዮጵያን ለመክበብ ከላይ ታች ሲሉ የከረሙት ሐሰን ሼክ መሐመድ በመጨረሻም የኢትዮጵያ ጦር ስልጣናቸውን ታድጎታል። እንዴት የሚለውን በዝርዝር እንነግራችኋለን። አፍንጫዋ ስር አልሸባብን የምታስተናግደው ሞቃዲሾ ስትናጥ ውላለች። ይህን ጉዳይ በዝርዝርና በስፋት እንመለከታለን። ቪዲዮውን ላይክ እና ሼር በማድረግ አብራችሁን እንድትቆዩ ግብዣችን ነው። በኢትዮጵያ ጎረቤት ታላቅ ፖለቲካዊ ትዕይንት ታይቷል። በአልሸባብ አማጺ ኃይል እንዳሻው በሚንቀሳቀስባት ሶማሊያ መፈንቅለ መንግስት ተሞክሯል። በዛሬው ዕለት ሶማሊያ ውስጥ በሐሰን ሼክ መሐመድ መንግስት ላይ ውጥረቱ እየጨመረ በመምጣቱ የታጠቁ ሚሊሻ ተዋጊዎች በቤተ መንግስቱ ዙሪያ እየተሰባሰቡ ነው ተብሏል። ለዚህ ምክንያት የሆነው ደግሞ የህገ መንግስት መሻሻል ጉዳይ ነው። በስፍራው ያሉ ምንጮች የስልጣን ዘመናቸው ወደ ማጠቃለያው እየተቃረበ ባለበት ወቅት ተቃዋሚዎች በሞቃዲሾ የሚገኘውን አመራር በአንድ ተጨማሪ ዓመት ስልጣን ለማራዘም ሞክረዋል ሲሉ ይከሳሉ። ሚሊሻው ሲንቀሳቀሱና የፖለቲካ ጫና እየጨመረ በሄደ ቁጥር ሀገሪቱ ወደ ሌላ ያልተረጋጋ ምዕራፍ ልትገባ እንደምትችል አንዳንድ ተንታኞች እያስጠነቅቃሉ። የዚህ አመጽ ዋነኛ ተቀንቃኞች ጁባላንድ ፖለቲከኞችና አመራሮች እንደሆኑ ታውቋል። ለዚህ አመጽና ወደ ኩዴታ ለተጠጋ እንቅስቃሴ ምክንያት የሆኑ ህገ መንግስቱ ነው እየተባለም ነው። የህገ መንግስት ከአመጽ ባለፈ ሶማሊያን 4 ቦታ ሊከፋፍላት የሚችል ነው። በተለይም ጁባላንድ ሶማሊላንድን እንደምትከተል ሳይታለም የተፈታ የሆነ ነው። እንዴት የሚለውን በስፋት እንመልከተው። ከሶማሊያ የፌዴራል ግዛቶች መካከል አንዷ የሆነችው ጁባላንድ ከፌዴራል መንግስቱ ጋር ሰጣ ገባ ውስጥ የገባችው የፌዴራል መንግስትና ሌሎች ግዛቶች የሀገሪቱን የጎሳ መሪዎች ላይ መሰረት ያደረገውን የምርጫ ስርዓት ለመቀየር መስማማታቸውን ተከትሎ ነው። ከፌዴራል ራስ ገዝ የሆኑት 5 የፌዴራል ግዛቶች ያላት ሶማሊያ የፌዴራል መንግስቱና በየግዛቶቹ መንግስታት መካከል ያለው ግንኙነት የተወሰነው የሀገሪቱ ህገ መንግስት ለሁለት አካላት በሰጠው የስልጣን ክፍፍል ላይ ነው። የውጭ ጉዳይ፣ የሀገር መከላከያ ሰራዊት፣ ኢሚግሬሽንና የገንዘብ ፖሊሲ ጉዳይ ለፌዴራል መንግስቱ በብቸኝነት የተሰጡ ስልጣኖች ናቸው። የሶማሊያ ግዛቶች በሀገሪቱ የተለያዩ ጎሳዎች የሚመሩ ሲሆን የጎሳዎቹ መሪዎች በምርጫ ስርዓቱ ላይ ያላቸው ሚና ከፍተኛ ነው። የሶማሊያ የምርጫ ሂደት በብዙ ሀገራት ከሚተገበረው የተለየና ውስብስብም ነው። ከ18 ሚሊዮን በላይ የሆነ የሀገሪቱ ህዝብ በቀጥታ መሪዎቹን አይመርጥም። በሶማሊያ የፌዴራል መንግስትና በግዛቶች ለምክር ቤት አባላት እንዲሁም ለፕሬዝዳንትነት ምርጫ የሚያካሂዱት በየራሳቸው የምርጫ ኮሚቴዎች ነው። የፌዴራሉ መንግስት ፕሬዝዳንት የሚመረጠው 275 አባላት ባሉት የተወካዮች ምክር ቤትም ጭምር ነው። ፕሬዝዳንቱም የሚመርጡት ደግሞ የነዚህ ምክር ቤት አባላት በሚመርጧቸው የጎሳ መሪዎች አማካኝነት ነው። በየግዛቶቹ መንግስታት የሚመረጡ የሲቪል ማህበረሰብ ድርጅቶች ተወካዮችም የምክር ቤቱ አባል ናቸው። የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ ይህንን የምርጫ ስርዓት በብዙ ሀገራት ወደሚተገበረው ዜጎች ቀጥታ ወደሚሳተፉበት ድምጽ የመስጠት ሂደት የመቀየር ሐሳብ አላቸው። የሐሳብ ከዚህ ቀደምም ንግግር ሲደረግበት የነበረ ሲሆን የሀገሪቱ ግዛቶች ለሐሳቡ ድጋፋቸውን ገልጸው ነበር። መስከረም ላይ ከሀገሪቱ ግዛቶች ተወካዮች የተካተቱበት ብሔራዊ ምክክር ምክር ቤት ውይይት የፌዴራል መንግስቱ በቀጣዩ ምርጫ ላይ ይህንን የምርጫ ስርዓት የመተግበር እቅድ እንዳለው አስታውቋል። የደግሞ የዛሬው አመጽን ቀስቅሷል። ዜጎች በሚሳተፉበት የአንድ ሰው አንድ ድምጽ የምርጫ ስርዓት እንዲኖር ማድረግ ሌላኛው የፌዴራል መንግስት ፍላጎት ሲሆን በሀገሪቱ የሚካሄዱ ሁሉንም ምርጫዎችን የሚመራ አንድ የምርጫ ኮሚሽን የማቋቋም እቅድም አለው። ይህንን አሰራር ለመተግበር እንዲቻልም የፌዴራልና የክልል መንግስታት የስልጣን ዘመን በአንድ ዓመት እንደሚራዘም ተገልጿል። ይህ ምርጫ ስርዓቱን የመቀየር እቅድ በጋልሙዱግ፣ ሂርሸበሌና ሳውዝ ዌስት ግዛቶች ተቀባይነት አግኝቷል። የጁባላንዱ ፕሬዝዳንት አህመድ መሐመድ ኢስላም የምርጫ ስርዓቱን ለመቀየር ሲደረግ የነበረውን ውይይት ጥለው ወጥተዋል። የፑንትላንድ ግዛትን በተመሳሳይ ተቃውሞዋን ገልጻለች። ይህን ተከትሎ በቀጣይ ወራት የሚደረገው የሀገሪቱ ምርጫ እንዳይደረግ ጁባላንድ እንቅፋት ሆናለች በሚል ሐሰን ሼክ እየከሰሱ ነው። በርካታ ያሉ የጁባላንድ ታጣቂዎች በፕሬዝዳንቱ ቢሮ ዙሪያ የታዩትም ለዚያ ነው። እዚህ የፖለቲካ ነውጥ መሃል ደግሞ የአልሸባብ ሰሞንኛው ግስጋሴ ለሶማሊያ ሌላ ራስ ምታት ሆኗል። የአልሸባብ ጥቃት ካለፈው የካቲት ወር አንስቶ በከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑትና በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና መካከለኛው ሸበሌ ላይ አድርጎ ነበር። አልሸባብ እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስደውበት የነበሩትን
በ3 ክልሎች የሚገኙ በርካታ መንደሮችንና ከተሞችን በቁጥጥሩ ስር አውሏል። በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የሀገሪቱ አካባቢዎች ወታደሮችንና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ናቸው። የሶማሊያን ጦር የሚደግፉት አሜሪካ፣ ቱርክ እና የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባዎች ቢያደርጉም አልሸባብ ግን ማንሰራራቱ አልቀረም። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን የቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር አውለዋል። ከዚህም በተጨማሪ ፕሬዝዳንቱን ያጀቡ መኪኖች ላይ ጥቃት ፈጽመዋል። እንዲሁም በመንግስት ቁጥጥር ስር ያሉ ቁልፍ ቦታዎች ላይ ጫና ፈጥረዋል። በአልሸባብ ከባድ ጥቃት ከደረሰባቸው አካባቢዎች አንዱ መካከለኛው ሸበሌ ሲሆን እስከ የካቲት 16 ድረስ ለሰራዊቱ ዋና የሎጂስቲክስ ማዕከል ሆና ያገለገለችውን አዳና ያባልን ጨምሮ በርካታ መንደሮችን እንዲሁም ከተሞችን በቁጥጥሩ ስር ማድረግ ችሏል። የአዳና ያባል በታጣቂዎቹ እጅ መውደቅ ለሰራዊቱና ለመንግስት ቁልፍ ቦታን ከማጣት ባሻገር ተምሳሌታዊ ውድቀት ነበር። አልሸባብ የመንግስት ኃይሎች ላይ የውጊያ የበላይነት ባሳየበት ወቅት የሀገሪቱ ጦር አዛዥ ጀነራል ኦዶያ ዩሱፍ ራጌይ እና ወታደራዊ ፍርድ ቤት ኃላፊ ሐሰን አሊ ኑር በከተማ ውስጥ ነበሩ ተብሏል። ከተማዋ በአልሸባብ ቁጥጥር ስር ከመውደቁ አንድ ወር በፊት ፕሬዝዳንት መሐመድ በስፍራው የሚገኙ ወታደሮችን አግኝተው ንግግር አድርገውም ነበር። አልሸባብ የጦር አዛዡ ተቀምጠውባት የነበረችን ከተማ በቀላሉ በእጁ ማስገባት መቻሉ ለፕሮፓጋንዳነት ተጠቅሞበታል። አልሸባብም መካከለኛውን ሸበሌን ከሞቃዲሾና ከመካከለኛው ሶማሌ ክልሎች ጋር የሚያገናኙትን በርካታ መንገዶችን ቆርጧል። ከነዚህ መካከል የክልሉን ዋና ከተማ ጁሃርና የባላድ ከተማን የሚያገናኘውን ዋና መንገድ ይገኙበታል። ይህ መንገድ ሞቃዲሾን ከመካከለኛው ሸበሌ ሂራንና ጋልጉዱድ ከሚገኙ በርካታ ከተሞች ጋር የሚያገናኝ ነው። አሁን በመንግስት ቁጥጥር ስር የሚገኙት እንደ ጁሃርና ማህዳይ ያሉ ዋና ከተሞች መንገዶቻቸው በታጣቂ ቡድን ቁጥጥር ስር ወድቆ ስጋት ውስጥ ገብተዋል። ታጣቂዎቹም ከአደን ያባል በኋላ በክልሉ ውስጥ ለሰራዊቱ በጣም አስፈላጊ የሆነውን ዋርጋዲ መያዙን እየገለጹ ነው። መንግስትና አንዳንድ የግል መገናኛ ብዙሃን የሀገሪቱ ጦር አካባቢውንና ቁልፍ የአየር ማረፊያ ቦታን መልሰው በቁጥጥራቸው ስር መዋል ችለዋል ሲሉ ያስተባብላሉ። በኢራን አልሸባብ ብዙ ቦታዎችን ዳግም በቁጥጥሩ ስር መዋል ችሏል። አብዛኞቹ በመጀመሪያው በመንግስትና በተባባሪ ጎሳ ታጣቂዎች በ22ና 23 ከእጁ ወጡ ነበሩ። ክልሉ ከ22 ጀምሮ በአልሸባብ ላይ የማያቋርጥ ጥቃት የሚሰነዝረው እና የመንግስት ደጋፊ የሆነው የማዩስሌ ተዋጊ ቡድን መነሻ ነው። ታጣቂዎች በአሁኑ ጊዜ ሞቆኮሪን እየከበቡ ሲሆን ከቀናት በፊት ከከተማው ውጭ ከባድ ጦርነት መካሄዱ ተዘግቧል። በታጣቂዎችና በመንግስት ኃይሎች መካከል ውጊያ እየተካሄደ ባለበት ወቅት መንግስት ወታደሮችን ከሞቆኮሪ ኤልደራና ማሳጋዋን ጨምሮ ከታላላቅ የጦር ሰፈሮች ለማስወጣትና እንደገና የማጥቃት ስልት ለመቀየስ እያሰበ መሆኑን የሚያሳዩ መረጃዎችም እየወጡ ነው።